ሰላም። ዛሬ አንድ በጣም አስገራሚ ጥያቄ ይዘን መጥተናል። እስኪ ይህን እናስብ። የዳዊት መዝሙራት የጥንታዊው መጽሐፍ በእርግጥ ስለ ክርስቶስ የተነገረ ትንቢት ሊሆን ይችላል? እሺ፣ ነገሩን እስኪ በደንብ እናስበው። እንዴት ነው? ኢየሱስ ከመወለዱ ከመቶዎች ዓመታት በፊት የተጻፉ ግጥሞች ዝም ብሎ ግጥሞችም አይደሉም፣ የጸሎትና የምስጋና መዝሙራት እንዴት ሆኖ ነው ስለ ሕይወቱ፣ ስለ ስቃዩ፣ ሌላው ቀርቶ ስለ ትንሣኤው በዝርዝር መተነበይ የቻሉት? ይህ እኮ በጣም ትልቅ እንቆቅልሽ ነው። ያው የዚህ እንቆቅልሽ መልስ ግን ምናልባት ባላሰብነው ቦታ ላይ ሊሆን ይችላል። መልሱ የሚገኘው በአንዲት በጣም ጥንታዊ ቤተክርስቲያን ልዩ አተረጓጎም መንገድ ውስጥ ነው እና ይሄ በቀጥታ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይወስደናል። እንግዲህ የመጀመሪያው ክፍላችን ትንቢታዊ እንቆቅልሽ ይላል። አሁን ደግሞ እንቆቅልሹን ለመፍታት የሚረዳንን ቁልፍ እንመለከታለን። ይሄውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እይታ ነው። ይህችን ቤተክርስቲያን ለመረዳት ታሪኳ ምን ያህል ጥልቅ እንደሆነ ማየት አለብን። አስቡት፣ ስር መሠረቷ እኮ እስከ ሐዋርያት ዘመን ድረስ ነው የሚሄደው። ከዛ በአራተኛው መቶ ክፍለ ዘመን ደግሞ የመንግሥት ሃይማኖት ሆነች። በአምስተኛው መቶ ክፍለ ዘመን ደግሞ የራሷን የሆነውን የሥነ መለኮት አቋም አጸናች። ይህ የሚያሳየው በዓለም ላይ ካሉት እጅግ በጣም ጥንታዊ አብያተ ክርስቲያናት አንዷ መሆኗን ነው። ያው የቤተ ክርስቲያኗን ይፋዊ ማህተም እዚህ ጋር እናያለን። በጣም የሚገርመው ግን ስሟ ራሱ ተዋሕዶ የሚለው ቃል ለመላው አስተምሯ ቁልፍ ነው። እስኪ ተዋሕዶ ማለት ምን ማለት ነው? እስኪ እንየው። እዚህ ጋ ነው ወሳኙ ነጥብ። ተዋሕዶ ማለት በቀላሉ አንድ መሆን ማለት ነው። አስተምህሮ ምን ይላል? ክርስቶስ ፍጹም አምላክም ነው፣ ፍጹም ሰውም ነው እና እነዚህ ሁለት ባህሪያት ሳይለያዩ ሳይደባለቁ በአንድ አካል ውስጥ ፍጹም አንድ ሆነዋል ይላል። እና ይሄ መርህ፣ ይሄ ሐሳብ መዝሙራትን ብቻ ሳይሆን መላውን መጽሐፍ ቅዱስ ለመረዳት ቁልፍ ነው ማለት ነው። እሺ ጥሩ። ይህ የሥነ መለኮት መነጽር አለን። በተግባርስ እንዴት ነው የሚሠራው? መዝሙራትን በዚህ መነጽር ሲያነቡ በስኞቹ መሃል ምን ይታያል? እስኪ አብረን እንመልከት። እዚህ ጋር ያለው የአተረጓጎም ዘዴ እኮ በጣም የሚገርም ነው። አስቡት። አንደኛ የብሉይ ኪዳን ታሪኮችና ሰዎችን ሁሉ ለክርስቶስ እንደ ጥላ ወይም አምሳል ነው የሚመለከቱት። ሁለተኛ በግጥሞቹ ውስጥ ከሚታየው ትርጉም ጀርባ የተደበቀ ጥልቅ መንፈሳዊ መልእክት ይፈልጋሉ። ከሁሉም በላይ ደግሞ የእያንዳንዱ መዝሙር የእያንዳንዱ ስንኝ በመጨረሻ ወደ ክርስቶስ ነው የሚያመለክተው ብሎ ነው የሚያምኑት። እሺ እስካሁን ሐሳቡን አይተናል። በወረቀት ላይ ጥሩ ይመስላል። በተግባር ምን ይመስላል? ይሄ የአተረጓጎም መንገድ የክርስቶስን ሕይወት በመዝሙራት ውስጥ እንዴት እንደሚያሳየን እስኪ ጥቂት አስገራሚ ምሳሌዎችን ነይ። እስኪ ከመጀመሪያው እና ምናልባትም ከሁሉም በላይ ኃይለኛ ከሆነው ምሳሌን ጀምር። ስቅለቱ በክርስትና ታሪክ ውስጥ በጣም ወሳኝ ክስተት ነው። ይህን ጥቅስ ስሙ። ከመዝሙር 22 ነው የተወሰደው እና በጣም የሚገርመው ነገር ምን መሰላችሁ? ይሄ መዝሙር የተጻፈው ስቅለት ከሚባለው ነገር ከመቶዎች ዓመታት በፊት ነው። ግን የሚገልጸው ነገር በሚያስደንቅ ሁኔታ ዝርዝር ነው። እዚህ ጋር ንጽጽሩ ልዩነቱን ግልጽ ያደርገዋል። በአንድ በኩል ከክርስቶስ ልደት በፊት የተጻፈ ጥንታዊ መዝሙር አለን፣ በሌላ በኩል ደግሞ ስለ ስቅለቱ የሚተርክ የወንጌል ዘገባ እና ሁለቱም ልብሶች በዕጣ መከፋፈላቸውን ነው የሚናገሩት። ለተዋሕዶ ቤተ ክርስቲያን ይሄ ዝም ብሎ የአጋጣሚ ነገር አይደለም። በፍጹም ይሄ የትንቢት ፍጻሜ ነው። እሺ ከስቅለቱ ቀጥሎ ደግሞ ሌላ በጣም ቁልፍ ምሳሌ እንይ። ይኸውም የክርስቶስ ከሞት መነሳት ወይም በሞት ላይ የተቀዳጀው ታላቅ ድል ነው። ይሄ ደግሞ ከመዝሙር 36 ነው። ቤተ ክርስቲያኗ ይህን ጥቅስ የምታየው የክርስቶስ ሥጋ በመቃብር ውስጥ ሳይበሰብስ እንደሚነሳ በቀጥታ እንደተነገረ ትንቢት ነው። እና ወሳኙ ነጥብ ይሄ ነው። እነዚህ አሁን ያየናቸው ሁለት ምሳሌዎች ብቻውን የቆሙ አይደሉም። በፍጹም እንደ ቤተ ክርስቲያኑ አስተምሮ የክርስቶስ ሕይወት ሙሉ በሙሉ ከብስራቱ ጀምሮ ልደቱ፣ ስቅለቱ፣ ትንሣኤው፣ ሌላው ቀርቶ እስከ ዳግም ምጽአቱ ድረስ ያለውን ነገር ሁሉ በመዝሙራት መጽሐፍ ውስጥ በትንቢት ተቀምጧል ብሎ ነው የሚያምኑት። እንግዲህ ይህ ሁሉ የአተረጓጎም መንገድ ዝም ብሎ ለምሁራን ውይይት ብቻ የተቀመጠ ነገር አይደለም። ይህ እኮ ለሚሊዮኖች የዕለት ተዕለት እምነታቸውና አምልኳቸው መሠረት ነው። እስኪ ይህ እምነት እንዴት ከአምልኮ ጋር እንደተዋሃደ እንመልከት። ያው
ይሄ የአተራጓመን ባህል መጽሐፍ ውስጥ ብቻ ተቀምጦ የቀረ ደረቅ ሐሳብ አይደለም፣ በፍጹም። ይልቅስ የቤተ ክርስቲያኗ የሥርዓት የአምልኮ ሕያው ድምፅ ነው። አስቡት፣ በየቀኑ በሰዓታት ጸሎት ውስጥ ይሰማል። በቅዱስ ያሬድ ጥንታዊ ዜማ ሲዜም፣ ሌሊቱን ሙሉ በሚቀጥሉ የማህሌት ዝማሬዎች ውስጥ መዝሙራቱ የክርስቶስን ታሪክ እየተረኩ ነው የሚዘመሩት። ይሄ ማለት ያ ሁሉ የሥነ መለኮት እይታ ወደ ሕያው፣ ወደሚዳሰስ፣ ወደሚሰማ የአምልኮ ልምድ ይቀየራል ማለት ነው። ስለዚህ ዛሬ ያየነውን ነገር ምንድን ነው? አንድ ጥንታዊ ማህበረሰብ ቅዱሳት መጻሕፍትን እንዴት በጥልቀት እንደሚያነብ የራሱን የሆነ ልዩ መነጽር ተጠቅሞ በእያንዳንዱ ገጽ ላይ የክርስቶስን ሕይወት እንዴት እንደሚያገኝ ነው። እና ይሄ ትልቅ ጥያቄ ያስነሳል። ይኸውም በጥንታዊ ጽሑፎች ውስጥ ሌሎችስ ምን አይነት የተደበቁ ትርጉሞች ተደብቀው ይጠብቁን ይሆን?